አይ ጤና ይስጥልኝ እንዴት ናችሁ ተመልካቾች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እየጠፋሁ ነው እየቀበጥኩ ነው። አይ ነው ለምን አትቆጡኝም? እህታችሁ አይደለም? ለምን ቶሎ ቶሎ ልቀቂ አትሉኝም? ኤኒዌይስ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። የሆነ ነገር ማውራት ፈልጌ ብዙ ጊዜ ወላጆች ሞስትሊ ግን እናቶችን ነው ያው ብዙ ነገሮች ላይ የልጅ አስተዳደግ ላይ ምናምን የኛ ነገር ነው አይደለ ፕሪቬል የሚያደርገው ምክንያቱም ፕራይመሪ ፓረንት ስለሆነን ማለት ነው። እና የልጆች ስም አወጣጥ ላይ ምን አይነት ስም ነው እየሰማን ያለ ነው ወገን? ምን አይነት ስም ነው? ከየት ነው የመጣው? ከየት ነው እንደዚህ እየደረሰ ያለው? ብዙ ጊዜ ደግሞ ክርስቲያኖች ላይ እኔ ኦርቶዶክስ ነኝ። ያው በባይብል የምንገዛው ሁላችንም ክርስቲያኖች አዘሆል ማለት ነው። ስም አወጣጣችን ግን ልክ ነው ትላላችሁ? ልክ ነው። እኔ ብቻ ነኝ እንትን የሚለኝ የሆነ አንዳንዴ ሰምታችሁትም አልማችሁትም ማታውቁት አይነት የሰው ስም የልጅ ስም ትሰማላችሁ። እና ምንድነው ስትሏቸው ባይብል ላይ እኮ ነው እንደዚህ ማለት ነው በዕብራይስጥኛ እንደዚህ ማለት ነው ምናምን ይላችኋል። ግዴታ ነው ግን ጁዊሽ ኔም ማውጣት ግድ ነው እንዴ ለልጆቻችሁ? ከባይብል ላይ ፈልፍላችሁ የሆነ ምዕራፍ ላይ የሆነ ቁጥር ላይ እንትና ምናምን የሆነ በቃ ሳውንዱ ምንም በቃ ደስ የማይል ልጅ ስም ማውጣት ልክ ነው? ለምንድን ነው ልጆቹን ለቡሊንግ የምታጋልጧቸው? እውነት በጣም ይሄን እኮ ማሰብ አለባችሁ። ስም ስታወጡ እኮ በቃ ላይፋቸው ይሄ ነው በቃ ማለት ነገ እንትን ሀፕ የሚያደርገውን ነገር ማሰብ አለባችሁ። የሆነ ጊዜ እንደውም ሴሌብሪቲዎች የውጭ ሴሌብሪቲዎች ለልጆቻቸው ስም ሲያወጡ በጣም ዊርድ ስም ነው የሚያወጡት። በጣም ዊርድ ማለት ነው። እና አንዱ ጋዜጠኛ ግን ለምንድን ነው እንደዚህ ብለው የሚያወጡላቸው ለልጆቻቸው? ሰምተን ማናውቀው ሌላ ማህበረሰብ ማያስባቸውን አይነት ስሞች ታዋቂ ሰዎች ለልጆቻቸው ያወጣሉ። ለምንድን ነው ሲለው አትሸወድ፣ እነሱ እኮ እንደኔና እንዳንተ ልጆች የሆነ ቦታ እንቀጠር ብለው አይሰለፉም። የሆነ ቦታ ኑሯቸው ሌላ ነው። ኑሯቸው ሌላ ስለሆነ ማንስ ቢሆኑ በቃ ኦልሬዲ ተደላድሎላቸዋል ሁሉም ነገር። እንደኛ ልጆች አይደሉም ምናምን አለና አንለስ እንደዛ ካልሆኑ በስተቀር እናንተ ፕሪዲስፖዝድ ካልሆናችሁ ለሆነ አይነት ዌልዝ ማለት ነው ዴሃብቱ በቃ ላይፍ ላይ የሆነ ሄደው የሆነ ፋይት የሚያደርጉት ነገር አለ አይደለ? መጋፈጥ ያለባቸው ነገሮች አሉ ምን አሉ እና ያንን ለምንድነው የምታከብዱባቸው? ምክንያቱም ስም ወሳኝነት ስላለው ማለት ነው። እና አስቡበት በእናታችሁ። በጣም ዊርድ የሆነ ስም አታውጡላቸው። በጣም የሆነ እንጃ ግዴታ አይደለም እውነት እንዴ ምን ሆናችሁ ነው? ግዴታ አይደለም ባይብሊካል ኔም ማውጣት፣ ዕብራይስጥኛ ኔም ግዴታ አይደለም። እሺ አስቡበት። እና ሀገርኛም ቆንጆ ስሞች አሉ እኮ ለምን እነሱ እንደማትመርጡ አላውቅም። ኤኒዌይስ ሌላ ደግሞ በጣም የሚገርመኝ ትዳር ላይ ብዙ ጊዜ ወንዶች ናቸው እንደዚህ ሴቶችም ሊሉ ይችላሉ እንደ ኮንቴክስቱ ነው። ግን እንደሷ እኮ የሚችለኝ የለም እንደሷ ቻል አድርጎ እንደዚህ እንትን የሚለኝ ሰው የሚቋቋመኝ ሰው አይኖርም ምናምን ብለው ኮምፕሊመንት ያደረጉ የሚመስላቸው ባሎች ብዙ ጊዜ አይገርማችሁም እንዴ? ኧረ ተው አህያ ናት እያልከን እኮ ነው። ችላኛለች በጣም መቻል ሳይኖርባት ግን ችላኛለች እያልከን እኮ ነው። ምንድነው ነገሩ? ተው እንጂ። ለምንድነው እየተቻልክ የሆነው አንተ? ለምንድነው የሆነ ሳምቲንግ የሆነ ኬዝ ይዘህ እየመጣ ነው ወደ ቤቱ ማለት ነው? ችላኝ ነው የኖረችው። እኔ እኮ ከባድ ነኝ እንደሷም እንትን የሚለኝ ሰው የለም ምናምን። በጣም ቶክሲክ የሆነ ነገር ነው ባይተው። ቶክሲክ ነገር በፍሬንድሺፕም ሊሰራ ይችላል። እኔ ሀፕን ስላደረገብኝ ነው። ከሆኑ ዓመታት በፊት አንድ ልጅ ነበረች ጓደኛችን እና በጣም በቃ ሁላችንም ማስቀይማን በቃ አቁስላን ሁላችንም በቃ ተውናት ማለት ነው። ብሬክ አፕ አደረግናት። 3 ነን፣ እሷ 4ኛ ናት። እና ምን አለችን? እየከፋፈለች ነበር ያናገረችን። አንድ ላይ ማናገር አልቻለችም፣ ምክንያቱም ስለምንተባበር ማለት ነው። አሁን ሲገባኝ እና ሁላችንም እኔን የሆነ ቦታ አንዷን የሆነ ቦታ ቀጥራ ምን አለችን? እንደናንተ የሚችለኝ ሰው የለም ቤዚክሊ ማለት ነው። ብዙ ነገር ነው ያለችን። ግን በቃ ተውኝ፣ በቃ አታጋልጡኝ፣ እንደዚህ እንትን አትበሉኝ። እኔ በብዙ ነገር ያደኩ በብዙ ጭቆና በብዙ ነገር ያደኩ ሰው ነኝና እንደናንተ የሚችለኝ ሰው የለም፣ በእናታችሁ ይቅር በሉኝ አለችን። እና የሆነ ሰዓት ላይ እኛ ራሳችንን እንደ ጥፋተኛ ነበር ስንቆጥር የነበረው። የሚኒፕሌሽኑ ጥንካሬ ማለት ነው፣ ክብደቱና ጥንካሬው ማኒፕሌት የተደረግንበት የሆነ ፖይንት ላይ እኛንን ለካ ስህተት ይሆን ነው። እሷ እኮ ምንም እንትን አታውቅም፣ በጣም ትራውማ የነበረባት ልጅ ናት። የሆነ ነገር በቃ በደሎቿን እንትን አደረግና ጀስቲፋይ አደረግንላቸው ማለት ነው። እና
ጀስቲፋይ ያደረግንላት እና አሁን ሳስበው ዋት ማስተር ማኒፕሌተር በቃ እንዴት አይነት የተካነች ማኒፕሌተር እንደነበረች ነው ይገባል ማለት ነው። እና እንደናንተ የሚችለን ከወጣም በኋላ ከተለያየም በኋላ እንዳልኳችሁ በተለያየ አጋጣሚ ነው ሁላችንም ሌክቸር የተደረግነው ማለት ነው። እና ስንነጋገር ቤዚክሊ ያለችን እንደናንተ የሚችለኝ ሰው የለም ብላ ነው። ያ ኤኒዌይስ ይሄ ራሱ ስቶሪ ታይም እሰራላችኋለሁ ሰፋ አድርጌ ከፈለጋችሁ ማለት ነው። እና በትዳር ላይም እንደዚህ የሚሉ ሰዎች ብዙ ጊዜ ኖርማል አይደለም። ሴቶቹም ይላሉ እኔ እኮ ኃይለኛ ነኝ፣ ተናጋሪ ነኝ፣ በቃ አፍ ያመጣልኝ ነው እንትን የምለው ተሳዳቢ ነኝ ምናምን፣ ግን እንደሱ የሚችለኝ ሰው የለም ምናምን ይላሉ። ዋት ኧረ ተው እንደው ሚዲያ ላይ በቃ እንደው የሚባልና የማይባል ነገር እንለይ። ኧረ እንደው ተው አይባልም። በጣም ራሳችሁን አስተካክሉ፣ ራሳችሁን ተመልከቱ። እሺ እንድትቻሉ አይሁን። እናንተ ለሰዎች አሴት ነው መሆን ያለባችሁ፣ ላያቢሊቲ መሆን የለባችሁ። እሺ እሴት መጨመር ነው ያለባችሁ ሰው ላይ እንጂ የሆነ ሸክም አይደለም ይዛችሁ መምጣት ያለባችሁ ሰው ጋር ሪሌሽንሺፕ ስትገቡ ማለት ነው። እና ያንን አስቡበት። በየሚዲያው እየወጣችሁ እንደሱ የሚችለኝ የለም እንደሱ የሚችለኝ የለም አትባባሉ፣ ያስጠላል። እና ሌላ ደግሞ ምን መሰላችሁ እንትን ልለው ያሰብኩት ሙዚቃ በጣም እወዳለሁ። ኢንኬሲዲ ነው ሙዚቃ እወዳለሁ እና እንትን ስል ማለት ነው ሳይ የኛ ሀገሮች አንዳንዶች አሉ በድሮ ነገር ኦብሴስድ ይሆናሉ ማለት እኔም የድሮ ዘፈን ሰማለሁ የድሮ ነገር ምናምን፣ ግን አንዳንዶቹ ከገደብ ያለፈ የሆነ በቃ አፍሮ ማበጠር ጸጉር የሆነ ቦላሌ ለብሶ የሆነ አመት ላይ ያልኖሩበት እኮ ነው። ሊያውም የኖሩበት ቢሆን እሺ መቼም ወጣትነታቸው ነው ትላላችሁ። እነሱ ዲያሪ ያንግ ናቸው፣ ግን ኦብሴሽናቸው የድሮ ስታይል ላይ ነው። የድሮ ነገር ላይ የድሮ ሙዚቃ፣ የድሮ ፊልም፣ የድሮ አለባበስ፣ የድሮ ስታይል፣ የድሮ ቀሚስ፣ የድሮ ሱሪ። ኢትስ ታይሪንግ እውነት በጣም ነው የሚያሰለቸው። በጣም ዩቲንግ ደግሞ ይሄ የሆነ ዴብዝ የሚሰጣችሁ ይመስላችኋል አይደለ? ጥልቅ ስለሆናችሁ የሆነ ስለምታነቡ የድሮ ታሪክ ምናምን ዩቲንግ ዳት ወይ አይደለ? ግን በጣም ነው የምትሰለቹት። በጣም ነው የሚያስጠላው። እውነት እኔ አሁን ከሌ ብል አሁን ሙዚቃ የምታዳምጡ ሰዎች በቃ ዩቲንግ በቃ አይምራችሁ ስለማን እንደማወራ ታስባላችሁ አይደለ? ዲያርሶ ነው በጣም በቃ ፍቱ በቃ ያስጠላል እንዴ! በቃ ቦላሌ ያርጋችሁ ደና ደግሞ እንዲህ 100,000 ብሮች እኮ አውጥቼበታለሁ ትሉና የሰው ዘፈን የድሮ የ60ዎቹ የ70ዎቹ ከዛ በኋላ ስንትና ስንት በጀት አውጥታችሁ ስንት ሰራተኛ ቀጠራችሁ እንትና ፕሮዳክሽን ብላችሁ ሰው ዘፈን የሆነ ብሔራዊ ቲያትር የፈረደበት ወይ ፒያሳ አሁን እንደውም ፈርሷል። የት እንደምትሄዱ አላውቅም። የሆነ ትሄዱና የሆነ የድሮ ስታይል የድሮ መኪና ከሆነ ቦታ አምጥታችሁ ምናምን ያሰለቻል። በጣም ነው በቃ የሚያስጠላው። አዲስ ነገር አትፈጥሩም እንዴ? አዲስ ነገር ብዙ እኮ አለ፣ ያልተወራ ያልተሰራበት እኮ ብዙ ነገር እኮ አለ። አዚፍ በቃ ይሄ እኮ የአእምሮ በሽታ ነው። ባይዘው ያልኖሩበትን ጊዜና ዘመን መናፈቅ የአእምሮ በሽታ ነው። ኦብሴስድ ሆናችኋል፣ አባዜ ውስጥ ገብታችኋል የድሮ ነገር ላይ እና ወይ አዲስ ስራ መጣላችኋል። ኢቢኤስ ላይ ምናምን ትሄዱና አዲስ ስራ ለቅላችኋል፣ በእንትን ኢንተርቴይንመንት ይለቀቃል ብለን ስናይ የድሮ ስራ የሆነ አርቲስት የሆነ ጊዜ የሰራውን ደግሞ አንዳንዴ እኮ ክሬዲት አትሰጡም። ደግሞ ድፍረታችሁ ማለት ነው። በቃ ስንት ነገር ነው ያወጣችሁበት። እንትና ኮስቲዩም ባይ እንትና፣ ሜካፕ ባይ እንትና፣ ዳይሬክትድ ባይ እንትና። ውይ እንዴት ያስጠላል! ኧረ እኔስ እንደው እንዴት እንደምትዘጉኝ! ኧረ ራሳችሁን ሁኑ፣ ራሳችሁን ምሳሉ። በጣም ነው የሚያስጠላው። የሆነ በቃ ቦላሌ ልብስ አድርጋችሁ የሆነ ፀጉራችሁን የሆነ ተክላችሁ አፍሮ ምናምን ያሰለቻል በጣም። ፋቲግ ውስጥ ነው የሚከተው። እውነት የራሳችሁን ነገር አሰሩ። በጣም ነው የሚያሰለቸው እውነት። ማይ ጉድነስ በጣም ኤኒዌይስ ቪዲዮ በጣም እንዳይረዝም በጣም አውትሬጅ ዶንኩኝ አይደለ? ያ በጣም ፓሽኔት ስለሆንኩ ነው ስለ ሙዚቃ እና ከወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በጣም እወዳችኋለሁ። አመሰግናለሁ።